አላህ Subhanahu Wa Ta'ala ወተካ አያሙ ዳውሉሃ በእነና እንዳለው የቂን ላላቸው ልቦና ላላቸው ለሆኑት ሰዎች አለ በጣም ብዙ ፋይዳ ያላቸው እንደሆኑ በተለያዩ ሸይኾች ባነሷቸው ነጥቦች ማስታወስ ይቻላል። ተቆጣጣሪ በመጣ ቁጥር መብት ይከፈላል እኮ في بيوت الله يمنع أن يذكر اسم الله ግን ዱንያ ላይ ያለ እንዲህ የኸይር እንቅፋት የሚሆኑ ሰዎች ዱንያ ላይ ትንሽ ካልተርከረከሙ ሌሎችም ነገ ለምን ሆኑ ይያሉ ይቀጥሉ ይችላሉ። ከነዛ የበለጠ ግፈኛ ማን አለ ይላል። ከማብሰርና ከኢንዛር ያለፈ አቅም የላቸውም ምንም ልታደርጓቸው ነው። ምናልባት ነገ እነሱ እዚህ ቦታ ትርው ብለው እንዳይደርሱ የሚያደርግ ሁኔታ ሊመጣ ይችላል አላህ Subhanahu Wa Ta'ala የሁሉ ሰው ጀሃነም እየገባ ነብዩ የሚያስጨንቃቸው ማንዱ ይሄ ስለነበረ ያፍሩ የሚገባቸው አካሎች እንዳሉ የማይገባ ነገር ሁሉ ይሰራሉ እንዳይገኙ ከተገኙም እንዲሸማቀቁ የሚያደርግ ሁኔታ ያጋጥማቸዋል። ወይም ደግሞ እኛ የፈለግናትና እንደ ድሮዎቹ አይነት የሆነች ተአምር ትምጣልን وقال الذين لا يعلمون አሁን ቀደምም ላይ ሼኽ አንቱም ስትፈስሩ قال الذين لا يعلمون እዚህም قال الذين لا يعلمون አለ ስለ ቂብላም ቋሚ ኖርማል በመተወለበት ጊዜ ያው ቂብላ ተወስኗል። له نوع من الشبه من اليهود والنصارى وقالوا اتخذ الرحمن ولدا لقد جئتم شيئا إدا الله سبحانه እና ክብደቱ ምን ያህል ነው አለ ተካዱ ሰማዋቱ ወልአርድ የተፈጠረን ነው። አንዳንድ ጊዜ የአላህን Subhanahu Wa Ta'ala ትልቅነት ማቀደሩላህ ሐቅ ቀድሪህ በአግባቡ አለመረዳት እንድንዳፈር ያደርገዋል። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونار ምን ማለት ነው አንቀበልም ማለት ቁርአን ባጭር استكبرتم ነው የነሱ ታሪክ የሰሩትን ሰርተው አልፈዋል። والعظات واستلذ القلب توصل للمقام ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات. أعوذ بالله السميع العليم من الشيطان الرجيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا وأحسن ختامنا يا رب العالمين. يتكبراتشو في أفريكا تي في بروغرام وچين يمتكتاتلو بينات يميلو بروغرام لاي زاريم قتلنا والله الحمد كأتقبي شيخاتشين شيخ سعيد أحمد مصطفى እንደዚሁም በግራዬ በኩል ሼኽ ሐሚድ ሙሳ ሸቱ አሉ። እነሱ ጋር ሆነን ከሱረቱል በቀራ ከ114ኛው አንቀጽ ተነስተን የምንችለውን ያህል እንቀጥላለን ኢንሻአላህ። በጥሞና ተከታትላችሁ ከተጠቃሚዎች ሰዎች ለመሆን ሞክሩ ኢንሻአላህ። ሼኻችን ሱረቱል በቀራ 114ኛው አንቀጽ ومن أظلم ممن منع مساجد الله أن يذكر فيها اسمه وسعى في خرابها إلى ومن أظلم ممن منع مساجد الله يا الله المسجدوች ተከለከለ ሰው የበለጠ ግፈኛና በደለኛ ማን ነው ይላል አላህ Subhanahu Wa Ta'ala። እንግዲህ ሰዎች የተለያዩ ወንጀልን በመስራት ያው በደለኛ ሊሆኑ ይችላሉ። ግን ከበደለኞቹ ሁሉ የከፋና የባሰው በአላህ መስጂድ ውስጥ ያ አላህ ስም እንዳይወሳ ያ አላህ ኢባዳ አምልኮ እንዳይካሄድ ተሚያደናቅፍ ሰው የበለጠ ግፈኛና በደለኛ ማንም የለም ይላል። أن يذكر فيها اسمه في بيوت الله يمنع أن يذكر اسم الله الله ቤቶች ማለት የአምልኮት ቤቶች ያ አላህ ስም እንዳይወሳባቸው በቀጥታም ሆነ በተዘዋዋሪ የሚከለክሉና የሚያደናቅፉ ሰዎች ካሉ ከነዛ የበለጠ ግፈኛ ማን አለ ይላል። وسعى في خرابها እነዚህ መሳጅዱላህን በማፍረስ ወይም ደግሞ ተጥቅሞች በማድረግ በማጉደፍ በማቆሸሽ ተሚተጋ ሰው የበለጠ ማን በደለኛ አለ ይላል። ኡላኢከ ማ ካነ ለሁም አን يدخلوها እንደ አይነተኞቹ ግፈኞችና በደለኞች እንግዲህ አጋጣሚ አግኝተው እነሱ የበላይነትን ብለው ትክክለኛ አማኞች በአላህ ቤት ጌታቸውን እንዳይገዙ
ሲከለክሉ የነበሩ ሰዎች ምናልባት ነገ እነሱ እዚህ ቦታ ትርቁ ብለው እንዳይደርሱ የሚያደርግ ሁኔታ ሊመጣ ይችላል አላህ Subhanahu Wa Ta'ala እና አይገባቸውም እንኳን እንደ ባለቤቱ ነው ሌላን ሊከለክሉና ሊያደናቅፉ ይቀርና በዛች አካባቢ እንኳን ድርሽ ማለት አልነበረባቸው ማለት ነው ኢላ ኻኢፊን እና በጣም እየፈሩና እየተጨነቁ ካልሆነ እንጂ እዛ ቦታ መድረስ የማይገባቸው ሰዎች እንደ ባለቤቱ ነው ሌሎችን ባለቤቶችን መከልከል የሚያደርጉ ከሆነ ከነሱ የበለጠ ግፈኛ ማን አለ ይላል ለሁም في الدنيا خزي ለእንዲህ አይነቶቹ ግፈኞች በምድር ዓለም ላይ ውርደት ይገባቸዋል አላህ Subhanahu Wa Ta'ala ወትልካ አያሙ ዳውሉሃ በይነ الناس እንዳለው በአንድ ወቅት አንድ ሰው ጉልበት ይኖረዋል ስልጣን ይኖረዋል ወገን ይኖረዋል ግን ያንን ያለውን ኢምካንያ ተጠቅሞ የአላህን ባሮች በአላህ ቤት አምልኮታቸውን እንዲያስተናግዱ የሚከለክሉ ከሆነ ነገ ምናልባት ጊዜ ተለውጦ እሱ ደግሞ እንኳን ባለቤቱ ነው ሊከለክልና ሊያስተናግድ ቀርቶ ባጠገቡ እንኳን ለማለፍ የሚፈራና የሚሸማቀቅበት ጊዜ ያጋጥማቸዋል ይላል ለሁም في الدنيا خزي ولهم في الآخرة عذاب عظيم በዛኛው ዓለም ደግሞ በጣም አይከብዱ የከበደ ቅጣት ይጠብቃቸዋል በማለት ያስጠነቅቃል ማለት ነው እንግዲህ ይሄ አያት ሰዎች ብዙ ጊዜ ያው አቅም ሲኖራቸው የማይገባ ነገር ሁሉ ይሰራሉ ነገ ምን ይሆናል የሚለውን ሂሳብ ይረሳሉ ማለት ነው በተለይ በሃይማኖት ኬዝ ተነስቶ አንዲ ሰው እኔ አቅም አለኝ ጉልበት አለኝ ስልጣን አለኝ ብሎ አማኞችን ከእምነት ቦታቸው የሚያፈናቅል መስጂዳቸውን የሚያፈርስ ወይም እንዳይሰሩ የሚከለክል ወይም ደግሞ ከስርዓት ውጭ አድርጎ ሰዎች በቃት የሌላቸውን ሰዎች በመመደብ ለምሳሌ ካድሬዎችን ይመድብና ትክክለኛ የሃይማኖቱ መሪ ሊሆኑ የሚገቡት ሰዎች ያርቃቸዋል ማለት ነው ይሄ ራሱ ተخريب ነው የሚባለው እንደ የሚያረጉ ሰዎች የመጨረሻ ግፈኞች እነሱ ናቸው ካለ በኋላ በዚህ በግፋቸው ሁለት ነገር እንደሚጠብቃቸው ያስጠነቅቃል ማለት ነው አንደኛ በዱንያ ላይ እነሱ በዛ ቦታ ላይ እንዳይገኙ ከተገኙም እንዲሸማቀቁ የሚያደርግ ሁኔታ ያጋጥማቸዋል ሁለተኛ ደግሞ በአኺራ ከባድ ቅጣት ሲኦል ይጠብቃቸዋል በማለት አስጠነቀቀ ማለት ነው ስለዚህ መንዕ የሚባለው ሁለት አይነት ነው ያው ማዲ የሆነ መከልከል አለ ቁሳዊ የሆነ በቀጥታ በእጃዙር ደግሞ የሆነ መከልከል አለ ማለት ነው በቀጥታ የሆነው ሰዎች መስጂድ እንዳይሰሩ በተለያየ ምክንያት ብላን የለውም ፍቃድ የለውም ምናምን ብለው እንዲፈርስ ያደርጉልሃል ማለት ነው ሁለተኛ ደግሞ መስጂዱ አለ ግን መስጂዱ ተስራ ተጥቅም ውጭ እንዲሆን ያደርጋሉ ማለት ነው ዝም ብሎ ለሙዚየም ይቀመጣል ግን የሚገባው ስራ አይሰራበትም ማለት ነው እንደዚህ የሚያደርጉ ሰዎች ግፈኞች ናቸው በማለት ያወግዛቸዋል አላህ Subhanahu Wa Ta'ala ወሊላሂ المشرق والمغرب ምስራቁ ምዕራቡም የአላህ ነው በላቸው ይላል እና ጅሃቶች ያው ምስራቅና ምዕራብ ታዋቂ ስለሆኑ ነው ሁሉም ጅሃቶች አላህ ናቸው ስለዚህ ምስራቁም ሆነ ምዕራቡ የአላህ ናቸው አላህ ነው የፈጠራቸው አላህ ነው ደግሞ በዚህ ቦታ የመደባቸው فاينما تولوا እናንተ በስግደታቸው ወደ የትኛው ማቅጣጫ ብትዞሩ فثم وجه الله فثم اذن الله ወይም شرع الله ለማለት ይቻላል ማለት ነው ወደ ዞረችሁበት አካባቢ የአላህ ፍቃዱ ነው ችግር የለውም የምትገዙት አላህ ነው የምትዞሩበት አቅጣጫ ቢለዋወጥ የምትገዙ ጌታ አንድ እስከሆነ ድረስ የአላህ ፍቃድ ነው ان الله واسع عليم الله واسع الفضل ችሮታው ሰፋ ጌታ ነው ሁሉንም ሚስጥር ደግሞ በጥልቅ የሚያጌታ ነው ይላል ማለት ነው ይሄ ያው ቂብላን በተመለከተ ነው እየጠቆመ ያለው ወደፊት ስለ ቂብላ ስለሚያነሳ እንደ መንደርደር ያለው ይሄ ማለት ነው እና ምስራቅና ምዕራብ የሚለው ነብዩ አለይሂ ሰላቱ ወሰለም ካለታት አንድ ቀን ያው ዘመቻ ሄደው ራቅ አለ ቦታ ላይ ያው ሰፈሩና ሌሊት በሚሆንበት ጊዜ ሶላት ለመስገድ ሲፈልጉ ወዴት እንደሚዞሩ ግራ ገባቸው አቅጣጫ ጠፋባቸው ማለት ነው ያው ኢጅቲሃድ አሰቡና በዚህ በኩል ይሆናል ብለው ያሰቡት አካባቢ ሰገዱ ማለት ነው ተዛ ምልክት አደረጉበትና ጧት ሲነጋ ያው ምስራቅና ምዕራቡ የሚለየው በንጋት ነው ያን ሲያው አብዛኛዎቹ ግምት ስተት ሆኖ ተገኘ ማለት ነው አንዳንዶቹ በአጋጣሚ የተቀረበ ያለ ቢሆንም ስለዚህ ምን እናድርግ እንግዲህ እኛ ያው በዘነው ቂብላው ብለን ሰግደናል አሁን ቂብላው እንደገና ሶላትን መልስ ምናምን ሲሉ ለዛ መልስ ነው የመጣው ይላል ማለት ነው
እና እናንተ የምትችሉት ተቁላህ መስተጧቱም ነው በጊዜው ጨለማ ነው ምልክት የለም በመሰላችሁ ሰገዳችሁ ስመርሳችሁ አልተስማሙ አንዱ ወደዚህ ነው አንዱ ወደዚህ ነው ያለው ስለዚህ ሁላችሁ ማላንየቲኩም ወደ ፈለከው አቅጣጫ ቢሰግድም ዙሮ ዙሮ ጌታን ተገዝተሃል ችግር የለውም አንዱ ይሄ ነው ማለት ነው ሁለተኛ ደግሞ ትርፍ ሶላት ነብዩ አለይሂ ሰላቱ ወሰለም ሲጓዙ ያው ወደሚጓዙበት አቅጣጫ ይሰግዱ ነበር ግመል ላይ ስለሚሆኑ ማለት ነው ስለዚህ የመሐመድ ቂብላው ግመሉን አትምትመራው ይሉ ነበር ይሁዶቹ የመሐመድን አቅጣጫ የስግደት አቅጣጫ የምትነግረው ግመሊቱ ናት ግመሊቱ ወደ ህጭበት ይሰግዳል ይላሉ ወደዚህ ምትዞር ወደዚህ ምትዞር ምን ችግር አለው ሶላተና ፊላ አሁንም ይሄው ነው ወደ ማንንም መጓጓዣ ላይ ሆነ በመርከብ ላይ ሆነ በመኪና ሆነ በአውሮፕላን ሆነ በፈለገው አቅጣጫ አንተ በምትችለው መልክ ተሰገድክ በቃ ተቁላህ መስተጧቱ ነው ማለት ነው በተለይ ሱና ሶላት ከሆነ ምንም ችግር የለውም እና በዚህ መልክ እንግዲህ ሁላቸውም ያውንም እንደዚህ ነው ብለው አሉባልታ ሊያነሱበት የሚፈልጉትን ቦታ አላህ Subhanahu Wa Ta'ala ይዘጋባቸዋል ማለት ነው ስለ ቂብላም ቋሚ ኖርማል በመተወንበት ጊዜ ያው ቂብላ ተወስኗል ፈሁሉ ጃኩም ሸጥር المسجد الحرام ነው በጉዞ ላይ በመተወንበት ጊዜ አቅጣጫ በሚጠፋበት ጊዜ ግን ወደ ፈለከው አቅጣጫ ብትሰግድ ኢስቲሃድ አድርገህ ምንም ችግር የለውም አለ አላህ Subhanahu Wa Ta'ala وقالوا اتخذ الله ولدا سبحانه እነዚህ ሙሽሪኮች ይሁዶችም ጭምር አላህ ልጅ ይዟል አሉ سبحانه ጥራት ይገባው በለሁ ما في السماوات والارض በሰማያቶች ውስጥና በምድር ውስጥ ያለው በሙሉ የሱ ብቻ እኮ ነው ኩሉ له قانتون ሁሉም ለሱ ሰጋጆች አጎብዳጆች እሱም ብቻ ፈሪዎች ናቸው ይህ ሆኖ ያለ ግን አላህን ያላወቁት አካላት ለምሳሌ ይሁዶቹ ዑዘይር ኢብኑላህ አሉ ነሳራዎቹ ዒሳ ኢብኑላህ አሉ ሙሽሪኮቹም ቢሆኑ አልመላኢከቱ በናቱላህ አሉ اتخذ الله ولدا አሉ سبحانه ጥራት ይገባው لم يتخذ ولدا ولم يكن له ولي من الذل وكبره تكبيرا ልጅ የሚባል ከናካቴው አለዘም ولم تكن له صاحبه ሚስትም ከናካቴው የለውም لم يلد ولم يولد الولدم التولدم ولم يكن له كفوا احد السنمي مثل بيتي ከናካቴውም የለውም ልጅስ እንደውስ ከናካቴው ለምን አስፈለገ እንደውም እኮ ما في السماوات والارض በሰማያቶችና በምድር ያለው በሙሉ የሱ ብቻ ነው له ሚለው ጃር መጅሩሩ ተቀድሞ መምጣቱ ሐስር ያስጠቀማል ይሉኝ የለ له ማለት ያላህ የሱ ብቻ ነው ما في السماوات والارض በሰማያቶችና በምድር ውስጥ ያለው የሱ ብቻ ነው ይሄ ሁሉ ያለው እንደፈለገ ያዘዛቸው ኩሉ له قانتون በዚህ ሲፋ ሆኖ ያለ እንዴት ምን አስፈልጎት ምን አስከጅሎት ወደ ልጅ ሄደ አላህን አለማወቅ ይሄን ያህል ያዳፍራል ተሳደባችሁ ሸተመን ኢብኑ አደም ወለም يكن له ذلك ብለዋል ነብያችን አለይሂ ሰላቱ ወሰለም አላህ ብሏል እንዳሉት ሐዲስ القدس ላይ አላህን አለማወቁ ነው وما قدر الله حق قدره አላህን ተገቢ ሆኖን ማወቅን አላወቁትም بديع السماوات والارض ሰማያቶችንና ምድርን ከለለ ለመጀመሪያ ጊዜ የፈጠረ ያመጣ አካል ነው ደሞ በጉልበቱ ጠፍጥፎ እንዲያርጎ ምናምን ሰው በሚመስለው መልኩ አይደለም اذا قضى امرا አንድ ነገር እንዲሆን በወሰነ ጊዜ فانما يقول له كن እንዲሆን ሲፈልግ እሚለው ሁን የሚል ቃል ብቻ ነው فيكون ወዲያውኑ ይሆናል ይሄንን ይሐል አቅም ይሄንን ይሐል ማንነት ያለውን አካል እነዚህ የማያውቁ መሐይማን ተሰብስበው ሁሉም ሙሽሪኮቹም ይሁዳውም ነሳራውም اتخذ الله ولدا ማለታቸው سبحانه ጥራት ይገባው እንጂ ትልቅ ስድብ ነው ትልቅ አደበቢስነት ነው ሁሉም ሊጠነቀቀው ይገባል እያለ ነው አላህ Subhanahu Wa Ta'ala ይሄ በተመለከተ ያው ሰዎች በተለምዶ ጌታን እንደ ፍጡር አርገው በመገመት ነው ብዙ ችግር ላይ የሚወድቁት ለሰ ከሚስሊ ሸውን ወሰሚያው البصير እንዳለው እሱን በማንኛውም መልኩ ጌታን የሚመስል ነገር የለም ሰዎች ግን ሁሉ ጊዜ ባላቸው አስተሳሰብ የሰውን ባህሪ ለጌታ ሊያለብሱት ይሞክራሉ ማለት ነው ያ ነገር ደግሞ አይሆንም ሰው እንኳን ሁሉም ሰው የራሱ የሆነ ማንነት አለው አይደለም እንዴ
ገሌን ምሳሌ ይባላል ስለዚህ አላህ ይሄን ነገር ባነሳ ቁጥር በጣም አክብዶ ነው የሚናገረው ማለት ነው ልጅ ያዘ ሰው አሁን ገሌ ልጅ የለውም ከተባለ ድንግጥ ነው የሚለው ሰው እንዴ ሲያሳዝን ያሳዝናል ምስኪን ነው የሚባለው ማለት ነው ጧሪ የለው አጋዥ የለው ቀባሪም የለው አገር ነው የሚቀብረው ልጅ ምን ያደርጋል ሱብሃንአላህ አሁን وقالوا اتخذ الرحمن ولدا لقد جئتم شيئا إدا الله سبحانه وتعالى الله ልጅ አለው ይላሉ ይሄን በማለታቸው እኮ በጣም ሰክታጭ አስደንጋጭ ከባድ የሆነ ነገር ነው እየተናገሩ ያሉት ይላል ሰዎች እንግዲህ በእነሱ አስተሳሰብ ጌታን ያከበሩ እኮ ነው ልጅ አልባ እንዴት ይሆናል ዘር ሊኖረው ይገባል እያሉ ነው ግን ይሄን በእናገር ትልቅ ዘለፋ ነው ትልቅ ስድብ ነው አላህ Subhanahu እና ክብደቱ ምን ያህል ነው ተካዱ ሰማያቱ ወልአርድ የተፈጠረ ምኑ ሰማይና ምድር ሊሰባበሩ ይቀርባሉ ይሄን ነገር ሲሰሙ ጀማዳት ናቸው ጉስ ናቸው እንግዲህ እኛ እንደምናውቀው ሰማይና ምድር ማለት እነሱ እንኳን በዛ ሁኔታቸው ይያሉ اتخذ الله ولدا የሚለው ነገር ሲሰሙ ይሰቀጥጣቸዋል ተካዱ ሰማያቱ ወልአርድ እና ሰማይ መሬት ተካዱ ሰማያቱ ወልአርድ የተፈጠረ ምኑ ወተንሸቁ الارض መሬት ይሄን ምልትን ሰው ተቀድጄ እንደዚህ እንደ ቃሩ ለዋጣቸው ብላ ትጋበዛለች ሰማይም እኔ ተላይ ወርጄ እጨፍልቃቸው ትላለች ይላል አዎ እንደ አውል الرحمن ይሆነ የሚገርም አላህ ዘለ ሐዲስ የሆነ ሐዲስ አልቁርስ አለ እና ፍቀድልንና በቃ እነዚህን ሰው መሬት እነዚህን ጉደኞች ተሸክሜ መኖር አልችልም ታም በኋላ ትግስት ያልቋል እና ለዋጣቸው ብላ አቤቱታ ተቀርባለች ሰማይ ደግሞ እኔ ተላይ ወርጄ ልጨፍልቃቸው ይላል አخلقتموهم ام انا እናንተ ናችሁ ፈጠራችኋቸው ወይስ እኔ ይላችኋል አንተ ነህ እንጂ በገዛጅህ እኮ ነው አንተ የምትሰደቡት ሲሉት ትርኩሁም ሊ እኔ ቀጠሮሻለሁኝ እኮ ምን እንደማደርግ እናንተ አርፋችሁ ተቀመጡ ምን አገባችሁ ያ አርሐሙ الرحيمين የሆነ ጌታ እነሱ ጀማዳቶቹ ለጌታ ተንገብግበው እንዴት ጌታ ይሰደባል ብለው ሰማይ መሬት ያዙ ይልቀቁኝ ይያሉ እናንተ ግን አቅላለን ይያላችሁ ሰው ነን ይያላችሁ اتخذ الله ولدا ትላላችሁ ይላል ይሄን ያህል ክብደት ለምን ይሄ ዝርያ የሚባል ነገር ትውልድ የሚባል ነገር ደካማን ለመጠገን ነው የመጣው ለመተካት ነው የመጣው خلف እንዲሆን ሲሞት ነገ ይደክማል የሚጦረው ይፈልጋል የሚረዳው የሚደግፈው ይፈልጋል የሚተካው ይፈልጋል ስሙ ራሱ ይረሳል ልጅ ከሌለው ትንሽ ጊዜ በኋላ አላህ ግን ምን ጎሎት ነው እንትን የሚለው አይሞት አይታመም አያረጅ ምን ይሆን እና ደግሞ ሸሪክ ተሆነ የቤተሰብ አባል ከሆነ የግድ መብት ይጠይቃል እኮ አባቱ ሁልጊዜ ንጉስ ነው ይኖራል እንዴ ንጉሶች ብዙ ጊዜ እድሜያቸው ሲረዝም ይገለብጧቸዋል ልጆቻቸው አይደል እንዴ አልጋወራሽ እየተባለ ስሙ ቀድሞ ይሞታል ኃይለ ሥላሴ ራሱ አልጋወራሽ እየተባለ በሙሉ ተንኮታኩተው ወደቁ ማለት ነው ሳይወረስ ስለዚህ እኔ ለምን ብዬ ነው ልጅም ይዘው የትኛውን ቀዳዳ ላይ ይዘጋልኝ የትኛውን ቦታ ላይ ሸፍን ነው ምን አቀቶኝ ምን ችግር አለ እና ይሄንን እንግዲህ ሰዎች ብዙ ጊዜ አክስ የሆነውን ነገር አላህ በጣም ያከበደውን ነገር እነሱ እንዳውም እንደ ውዳሴ እንደ ክብር አድርገው ልጅ እንዴት ሰው እንኳን ልጅ አለው ይባላል እንዴት ዘር አይኖረውም ብለው ነው እንግዲህ እነሱ ተነምሉት ማለት አያስፈልግም ምክንያቱም ይሄ ተቀናቃኝ ተቆጣጣሪ በመጣ ቁጥር መብት ይከፈላል እኮ ዝም ብሎ አይደለም የሚመጣው እና ስልጣኑም ሆነ ምንኛ ጥቅሙን በሙሉ መካፈል አለበት አላህ ደግሞ ዋሂድ الأحد ነው በምንም ነገር ተቀናቃኝ አይፈልግም ነው እና በዲዑ السماوات والارض የሚለውን ያመጣው ምንድነው ችሎታውን ለመግለጥ ነው ማለት ነው ሰማያትና ምድር እንግዲህ እናንተ የምታውቋቸው ዓለሞች ናቸው ምድር ያላችሁባት ነው ሰማይንም ከላይ መቼም ታስተውላላችሁ ምን ያህል እንደሆነ በዛ አይነት ይሄን ግዙፍ ዓለም ተዛ በፊት ምንም አይነት ምስል ወይም ብላን ነገር ሳይቀመጥለት ሰማይም ሰማይ ሆነ መሬትም መሬት ሆኖ ብሎ ያስቀመጠው ኃይል ነው ይሄ ኃይል ታዲያ ምን ጎደለውና ነው ሌላ ተባባሪ የምታመጡለት ኢላላ አላህ Subhanahu Wa Ta'ala እንደገና ከባድ ነገር ሲሰራ ሰማይም መሬትም አርሽም ኩርሲም የፈለገውን ነገር ሲሰራ ውጣው ረድ እኮ የለበትም ከባድ ስራ ነውና የብዙ ረዳት ያስፈልጋል ብዙ ሰራተኛ መቅጠር አለብኝ ይላል እንዴ አይልም ቀላሉም ከባዱም ትንሹም ትልቁም ብዙም ጥቂቱም አንድ ማሽን ውስጥ ነው በቃ ኩን የሚባል ማሽን ውስጥ እዛ ይገባል ሁን ይለዋል ይሆናል
ታዲያ ይሄን ያህል ስልጣን ይሄን ያህል ማንነት ያለውን ጌታ ከዚህ ከማይባሉ ደካሞች ጋር እኮ ነው የምታዛምዱት ያላችሁ የጌታ ልጅ እንዳው እንደምትሉት ካለ የሱን እኮ ባህር የሚወርስ መሆን አለበት እሱን የሚተካ መሆን አለበት እናንተ ልጅ ናቸው ብላችሁም ታቀርቧቸው ወይ ሰው ናቸው ወይ ጅን ናቸው ወይ መላእክት ነው እነዚህ ደግሞ ተራ ፍጡሮች ናቸው እኔ ጋር አቻ አይደሉም መጀመሪያ ልዋለድም ልዛመድም እንትን አይሉም ስለዚህ ሁላቸው ወሊላሂ ሙልኩ السماوات والارض የሚለው ሊላሂ ما في السماوات والارض ማለት መምለካው በሙሉ ዓለሙ በኔ ቁጥጥር ስር ነው እኔ ነኝ ያስገኘሁት የእጅ ስራ ውጤቴ ነው ስለዚህ የገዛው የስራ ውጤቴ መልሶ የኔ አቻና ተወዳዳሪ ሊሆን ይችላል ነው የሚለው አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ሱብሃንአሁ ለገና መጀመሪያ ሱብሃንአሁ ይሄ በጣም የሚሰቀጥጥ የሚያስደነግጥ ነገር ነው እኛ ግን ቀላል አድርገን ነው የምናየው እና አሻ አያድርስ እንደማለት እኮ ነው እንዴት እንደዚህ ታስባላችሁ ሰዎች ግን ባለማወቅ ይሄን ነገር ይናገሩታል ሰማይ መሬት እንቀጠቀጣል ያዙ ይልቀቁኝ ይላል እኛ ግን በሰላም ጌታን ውዳሴ ይያል እና ወድሳለን እኮ በቃ ውዳሴ አለማወቅ በጣም ሙሽኪላ ነው ለማወቅ ደግሞ አለመፈለግ ለማወቅ አይፈልግም እኮ ለማወቁን ያወቀ ሰው ለማወቅ ከፈለገ እኮ ቀላል ነው ለዚህ ما ብሎ ቀጥሎ ያለው አያት وقال الذين لا يعلمون اما ያውቁት ሰዎች አሉ لولا يكلمون الله ታዲያ ለምንድነው የማያናገረን አያናገረንም ኑሯል አሉ አው ተእቲና አያ ወይም ደግሞ እኛ የፈለግናትና እንደ ድሮዎቹ አይነት የሆነች ተአምር ትምጣልን ለድርቅና እኮ ነው አላህ ታዲያ ምን አለ كذلك ልክ እንደነዚህ አይነት አባባል قال الذين من قبلهم مثل قولهم ከነዚህ በስተፊት የነበሩት አካላት የነዚህን ሰዎች ቃላት የሚመስል ራሱ ነው ተናገሩ ተሻበሃት قلوبهم አንደበታቸው ብቻ አይደለም ልቦቻቸውም አንድ አይነት ተመሳሳይ ሆናለች قد بينا الآيات አንቀጾችን ወይም ተአምራቶችን ግልጥልጥ አርገን አብራርተናል لقوم يوقنون የቂን ላላቸው ልቦና ላላቸው ለሆኑት ሰዎች አለ ይሄንንም ሐቂቃ እንዲያስተምሩ እንዲዘክሩ እንዲመክሩ የተላኩ ነብይ አሉ አለይሂ ሰላቱ ወሰለም ይሄን ሁሉ መልእክት ያደረሱም ምንም ይያሉ ሰሚያጡ አላህ ታዲያ እንዳይበሳጩም እንዳያዝኑም እንዳይተክዙም ብሎ إن أرسلناك بالحق أنت يا الله ملكتኛ حق አስጨብጠን አንቱን ልከናል بشيرا ላመኑት ሰዎች ምታበስሩ ونذيرا ለምቢተኞቹ እምታስጠነቅቁ ምታስፈራሩ አድርገን ልከናል ከዚህ በኋላ አንቱም የምትጠየቁት ነገር የለምና ተረጋጉ ይሄ ሁሉ ሰው ጀሃነም እየገባ ነብዩ የሚያስጨንቃቸው አንዱ ይሄ ስለነበረ ታዲያ ምን አሻ ولا تسألوا عن أصحاب الجحيم ተጀሃነም ባልተቤቶች ለምን ሄዱ ተብለህ አንተ አትጠየቅ እነሱ ናቸው የሚጠየቁት እነሱን ደግሞ ነገርካቸው እኔ ደግሞ ማስረጃ አላክልንም እንዳልባል ብዬ لك ያለው إن أرسلناك بالحق بشيرا ونذيرا ولا تسأل عن أصحاب الجحيم كلمة عجيبة ميقرم أقلالتنا الله ميلو بطام يقرمني وقال الذين لا يعلمون ميلو وقال الذين لا يعلمون هون قدم ملاي شيخ أنتم ستفسروا قال الذين لا يعلمون الزهم قال الذين لا يعلمون على وقال الذين لا يعلمون قال الذين لا يعلمون ሁሉ ጊዜ የተፍሲር ዑለማዎች يعني به المشركين مشركي مكة قريشዎች ምናምን ነገር ይላል እስከ يوم القيامة ድረስ ብዙ መሐይም አለ ማያቅ አለማወቅንም የማያውቅ ዑለማዎች ምን ይላሉ الجهل الناس ثلاثة ሰው ሶስት አይነት ነው ይላሉ አራት ነው መሰል የሚሉት عالم رجل يدري ويدري أنه يدري የሆነው ሰው ያውቃል የሚያቅ መሆኑን ያውቃል فهذا عالم فخذ منه العلم قالوا ورجل لا يدري ويدري أنه لا يدري وهذا يسويው ያውቃል አያውቅም አለማወቁን ግን ያውቃል ይሄ ጃሂል ነው አስተምሩት ورجل يدري ولا يدري أنه يدري ያውቃል እንደሚያቅ ግን ረስቶታል አውቃል فهذا ناس فذكروه قالوا
ورجل لا يدري ولا يدري أنه لا يدري فهذا أحمق فابتعدوا منه. وقال الذين لا يعلمون لولا يكلمون الله. أنت ما أنسلهون كانوا الله يناقره መጀመሪያ የሚያናግረውን መምረጥ ያለበት እሱ ነው መምረጥ ያለበት። ስለዚህ አላህ አለሙ ሐይቱ ይጃሉ ሪሳለተው ብቃት ያላቸውን ሰዎች መድቧል፣ አናግሯቸዋል። ሌላው ተመረጥ ተነስተ አንተ አላህ ካላነገረ ይተላል እንዴ? አንድ ንጉስ እንኳን እኮ መንደር መጣ ያናግረኝ ብሎ አይጠይቅም ሰው። እንዴት ጉዳይ ካለ ራስ ያው የመግባት እድል ካገኘ ነው ራስ ይጠይቃለህ እንጂ እንዴት አድርጎ ያ ዓለም ባለቤት መጥቶ አንተን ያናግራል? እና ይሄም ሲበዛ ነው ራሱ መልእክተኛ አንተ መፈጠርህን ተገንዝቦ ያንተን አጃውቆ ይሄን ይበጅ ያስፈልገዋልና ለባሪያ ይሄን ነገር ብሎ መልእክት መላኮ አንሶ እንደገና ነሶከ በየቤቱ በር እየቆረቆረ እሱ ነገር በጣም ይገርም እኮ ሱብሃንአላህ። አላዋቂ ሳቢ ከ114ኛው አንስቶ እስካሁን ያሉት አንቀጾች በጣም ብዙ ፋይዳ ያላቸው እንደሆኑ በተለያዩ መሻይኾቹ ባነሷቸው ነጥቦች ማስታወስ ይቻላል። እንደ የመጀመሪያው በዋነኝነት መስጂድን ለግል ስሜት ማዋል፣ መስጂድን የካልኩት ውጭ መሆን የለበትም ብሎ እንቅፋት የሚሆን አካል ከትላልቅ ባለስልጣን አንስቶ እስከ ተራ ኮሚቴ ድረስ ያለው ይሄንን ኃላፊነት በግልጽ ነው ቁርአን ያስቀመጣል። أن المساجد لله ነው። መስጂድ አዛን ተደረገለት በቃ ለመስጂድ የሚል ስያሜ እስከተሰጠው ድረስ ከአላህና ከረሱል ሰለላሁ ዐለይሂ ወሰለም መመሪያዎቹ ውጭ ማንም ሊፈነጭባቸው የማይገቡ መሆናቸውን የማንም ንብረት መሆን የማይችሉ መሆናቸውን በግልጽ ነው የሚያሳየው። አንዳንድ እዚህ የቁርአን አያ ላይ ያየው ሼህ አንዳንድ ሰዎች እንኳን የመስጂድ አስተዳዳሪና ምናምን ሊሆኑ አይደለም እንዲሁ ለራሳቸው ወደ መስጂድ ሲገቡ ሊያፍሩ የሚገባቸው አካሎች ሁሉ እንዳሉ ያመለክታል። ኡላኢከ ማ ካነ ለሁም አን يدخلوها الا خائفين። እንዲህ ያሉ ሰዎች ደግሞ ብዙ ጊዜ ይሄ መስጂድ እንቅፋት የሚሆኑ ለኸይር ስራ እንቅፋት የሚሆኑ ሰዎች ከተቻለ ዱንያ ላይም ራሱ ቅጣት ማግኘት አለባቸው። ለምን የአኺራውን ቅጣት ሊያስቀርላቸው ፈልጎ እንዳልሆነ ለሁም ኺዝዩን ፊ ዱንያ ወለሁም ፊል አኺረቲ አዛቡን ዐዚም ብሏል። ግን ዱንያ ላይ ያለ እንዲህ የኸይር እንቅፋት የሚሆኑ ሰዎች ዱንያ ላይ ትንሽ ካልተርከረከሙ ሌሎችም ነገል የምን ሆኑ እያሉ ሊቀጥሉ ይችላሉ። ይሄ የህዝብ ጉዳይ ነውና የግልህ ፈዕፉ ወስፈሑ ነው ችግር የለውም። ላኪን በእስላማዊ ድርጅቶች ውስጥ በተለይ መስጂዶች ላይ ያሉ አካላት ሲያጠፉ አፉን እንባባል። አንድ ጊዜ ኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ ጠቅላይ ምክር ቤት ነው ከመባሉ በፊት የሆኑ አንድ ቡድን መጥቶ ነበርና የሆነ ንብረት ጠፋ። እኔም አቅ ነበር ያው ታስሬ ስለወጣሁ ፈርቼ ብዙ አላወራም ነበር በዚያን ጊዜ እንጂ አቅ ነበርና የሆነ ጥፋት ጠፋ እና ስራ አስፈጻሚ የሚባለው የክልል ተወካዮች መጥተው ቁጭ ብለው ያን ጥፋት ደረሱበት። ሰውየው ማመነ ጠፋብኝ ምን ላድርጋለ። ከዛ አንዱ ያገኘኝና ይጠይቀኛል ምንድነው አፉ ልንለው ፈልገን ነበር አለ እና ምን አሉ ስል ሻህ መሐመድ ወለን ሄጀስ ጠይቃቸው እንዴ በማን ሐቅ ነው አፉ የምትባባሉ አሉኝ አሉ። አንዳንድ ጊዜ እንዲህ ያሉ የእስላም ጉዳይ ላይ የሚጠፉ ጥፋቶችን እርምጃ ያስፈልገዋል፣ ቅጣት ያስፈልገዋል። እሱን መቅጣቱ ለመጉዳት አይደለም እሱ ለሌሎች በተለይ ይጠቅማል። እሱም ሊማርበት ይችላል። እንዲያውም እንዲህ መሆን ከሆነማ ለተነቀቅ በተለይ ለሚቀጥለው ትውልድ ትልቅ ረፍት ነው ያለውና ጥንቃቄ ማድረግ ያስፈልጋል። የዱንያ ቅጣት በተውበት ታጅቦ ከአላህ ጋር አርቀ ካልተፈጠረ በስተቀር አኺራም እንደማያድን ያሳያል። ለሁም ኺዝዩን ፊ ዱንያ ወለሁም ፊል አኺራ አዛቡን ዐዚም ይላል። ይሄው ሊላሂ المشرق والمغرب አላህ Subhanahu Wa Ta'ala ተቁላህ መስተጣቱ ብለው فاينما تولوا فثم وجه الله ነው። ሰዎች ዒባዳ ሲያደርጉ በተቻለ ያህል በጥሩ መልኩ አላህ ባዘዛቸው መልኩ ሊሰሩ ይሞክራሉ። አንዳንድ ጊዜ ግን ትላልቅ ስህተቶችም ሊሰቱ ይችላሉ። ከቂብላ የበለጠ እኮ ትልቅ ስህተት የለውም። እሱን ተሳስተው ቢሰሩ እንኳን የአላህ ፍላጎት እስካለ ድረስ ይሄን ያህል ማጨናነቅና ማስፈራራት አያስፈልግም ማለትን ያስፈልጋል። ኢነላህ ዋሲዑን ዓሊም ማለት ወደ ምስራቁም ወደ ምዕራቡም መቀበል ወደ ቂብላ የተቀበለ ያለውን መቀበል እንደሚችል ሁሉ የሚቀበል እንትን ያለው መሆኑን ነው። ደጋግማችሁ እንዳነሳችሁት በጣም በሚያምር ቋንቋ እንደገለጻችሁት አላህን መዳፈር እንደው በየትኛውም የመዳፈር አይነት መዳፈር መጥፎ ነው።
በተለይ ልጅ አለው ሚስት አለው እንዲህ ብሎ ሞተ ተነሳ ተሰቀለ ብሎ አላህን መዳፈር በጣም ትልቅ ወንጀል መሆኑን በይፋ ያሳያል هذا خلق الله فاروني ماذا خلق الذين من دونه مسكين لا عندي نقل ጨምርና ሼክ ومن اظلم ممن منع مساجد الله توحيد እንዳይቀራ መስጊድ መከልከል ሱና እንዳይስፋፋ መስጊድ መከልከል ተሐጁድ እንዳይሰገድ መከልከል قراءة እንዳይቀራ محاضرة دروس علمية እንዳይደረግ እንንተናን አንፈልግም እንንተናን አንፈልግም በቃ የገሌ ጀማዓ እንዳይገባ የገሌ ደረሶች እንዳይገቡ እያሉ መከልከል ይሄ ሁሉ ያካትታል ዚክር እንዳይዘከር ዒባዳ እንዳይደረግ ኢዕቲካፍ እንዳይደረግ ረመዳን ላይ በነጻነት ሰው እንዳይጠቅ ይሄ ሁሉ የሚያካትት ነገር ነው መስጊድ እንዳይገነባ መከልከል እንዳይታደስም መከልከል የመስጊዱን ሀብት ንብረትም አጥፍቶ ለአገልግሎት እንዳይበቃ እስከማድረግ ድረስ ማድረስም እነዚህን ሁሉ ነገሮች የሚያካትት ነውና መስጊድ ላይ በኃላፊነትም በምንም የተቀመጠ ሰው አላህ ጋር ተጣልቶ ነገ የመስጊድ ሐቅ እንትን ብሎ መጠንቀቅ ይኖርበታል ማለት ነው እንደው እዚህ አላህን መዳፈር ላይ ለሼክ ማስተዋወስ የፈለኩት እንደው ብዙ ሰዎች አላህን ይዳፈራሉ እንግዲህ ኢማን የሌለው ሰው ያከፈረ ሰው መቼስ ከዚህ የበለጠ ጃሂል ነገር እንደሚባለው ነገር ነው የሚሆነው ግን ሐታኛም ጋር አሁን የአላህ Subhanahu Wa Ta'ala ባህሪያትን ስሞችን በመፈሰር ላይ አላህ ያለውን ከሱ የተሻለ እኔ ያውቅልሃለሁ የሚመስል ነገር የሚባል ነገር አለ እና አንዳንድ ሰዎች እንዴ ይሄ እኮ አላህ እጃለው ካልንኮ እንደኛ ሆነ ማለት ነው እነዚህ ሰዎች ልጅ ያስፈልገዋል ረዳት ያስፈልገዋል ብለው እንደሚያስቡት ጭንቅላታቸው አሁንም አላህን የሆነ ነገር እየሳሉት ነው ያሉት እየሳሉት ካልሆነ በስተቀር የአላህ እጅኛን እጅ ይመስላል ማለት አላህ ያያል ብናላል የአላህ ማየትኛ እኛ እንደምናየው ነው እንደምናየው አሽዓሪያውም ማቱሪዲያውም ሌላው ሙዕተዚላውም አላህ ያያል የሚለውን ነገር ሁሉም ተቀብሏል አይደል ግን ማየቱ እንደኛ ማየት ነው ብለው አያምኑም ያን ካላመኑ አላህ እጃለው አላህ እግራለው ማለትንም ቢሆን በዚሁ መልኩ ነበር መቀበል የሚገባው አንዳንድ ጊዜ የአላህን Subhanahu Wa Ta'ala ትልቅነት ማቀደሩላህ ሐቅ ቀድሪህ በአግባቡ አለ መረዳት እንድንዳፈር ያደርሰዋል በለሁ ما في السماوات والارض بديع السماوات والارض እነዚህ መደጋገማቸው እኔ እኮ ከዚህ የበለጠ እናንተ ከምትስሉት እኔ እናንተ ከምትخيሉት ሁሉ የበለጥኩ ነኝ እንደው በዚህ ጉዳይ ላይ ስለኔ እናንተ መፈላሰፍ የላባችሁም ተፈከሩ في الخلق ولا تفكروا في الخالق ነው አላህ ጋር ያለው ወቃለድ በጣም ጥንቃቄ የሚደረግበት የኩፍር ቃል የሚናገሩ ሰዎች ሁሉ አላህን በየጊዜው የሚመጡ የሚደፍሩት ሁሉ له نوع من الشبه من اليهود والنصارى እነዚህ የደፈሩት ሰዎች ጋራ የመመሳሰል ባህሪ በርቀትና በቅርበትም ቢሆን ተመሳሳይነት ያላቸው መሆኑን ያመለክታልና ጥንቃቄ ማድረግ ያስፈልጋል ነው ረሱል አለይሂ ሰላቱ ወሰለም ሙበሽር ናቸው ወንዲር ናቸው ከዚያ ባለፈ ሌላ ምንም ስልጣን የለባቸውም ሰዎች ስለከፈሩ ሰዎች ስለጠፉ ሰዎች ስለቢድዓ ስለሰሩ ሰዎች ስለተሳሳቱ ነብዩ አለይሂ ሰላቱ ወሰለም የሚጠየቁበት ነገር የለም እንደዚሁም ዓሊሞች እንደዚሁም በየጊዜው ያሉት ዓሊሞች በየቦታው ያሉ ኢማሞች ዳዒዎች ከማብሰርና ከኢንዛር ያለፈ አቅም የላችሁም ምንም ልታደርጉ አትችሉም ሰዎች እናንተ ለعلك باخع نفسك على اثارهم لم يؤمنوا بهذا الحديث اسفا እና ብዙ ዑለማዎች አስተምረው ትምርቱን ሰው አልቀበላቸው ሲል በጣም ርትክን ይላሉ ማማዘናቸው አላህ Subhanahu Wa Ta'ala አጅሩ ሊሰጣቸው ይችላል ግን የነሱ ትክክለኛ አለመሆን ምልክት እንዳልሆነ ሊታይበት ይገባል ማለት ነው የፈለኩት ጀዛኩሙላሁ ኸይር የዛሬው ትምርታችን እዚህ ያበቃል በሚቀጥሉት ቀኖች ሌሎች አያዎች ይዘን እስከምንገናኝ ድረስ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونار ምን ማለት ነው አንቀበልም ማለት ቁርአን ባጭር استكبرتم ነው የነሱ ታሪክ የሰሩትን ሰርተው አልፈዋል والعظات
واستلذ ደግሞ القلب የተወሰነ ጊዜ ተደርጎ ከዚያ መቆም ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات